የዜና መጽሔት የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የኢትዮጵያ ሕዝብ አንድነት አደጋ ነው ያለውን ህወሓትን በጋራ እንታገል ሲል ለትግራይ ልሂቃን ምሁራንና ተቃዋሚ የፖለቲካ መሪዎች ጥሪ ያደረገ። ህወሓት በፊናው ተገዶ ወደ ጦርነት የሚገባ ከሆነ የፌዴራል ስርዓቱን የሚመራውን አካልና ተባባሪዎቹን ከሀገሪቱ የማስወገድ እቅድ ይዞ እየተንቀሳቀሰ መሆኑን ገልጿል። የዶይቼ ቬለው የአዲስ አበባ ወኪል ሰለሞን ሙጬ ተጨማሪ ዘገባ አለው። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ህወሓትን በብርቱ በተቸበት የትናንት መግለጫው ቡድኑ የኢትዮጵያ ህዝብ አንድነት አደጋ መሆኑን ገልጿል። ህወሓት በትግራይ ህዝብ ስም አሁንም የጦርነት ዝግጅት እያደረገ ነው ያለው ማህበሩ የትግራይ ልሂቃን ምሁራንና የተቃዋሚ የፖለቲካ መሪዎች ብሎ የገለጻቸው ከአማራና ከሌሎች የኢትዮጵያ ብሔረሰቦች ጋር በመቆም ከጋራ ጥፋተኝነት ራሳችሁ እንድታድኑ የጋራ ትግል ጥሪያችንን እናቀርባለን ብሏል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ሰብሳቢ ዶክተር ገሰሰው ወንድም በዚህ ጉዳይ ላይ ዛሬ ለዶይቼ ቬለ ተጨማሪ ማብራሪያ ሰጥተዋል። አራት መልእክቶች ናቸው ማስተላለፍ የፈለግነው። አንደኛ ህወሓት የጥል ግድግዳ ልንለው እንችላለን በህዝቦች መካከል ሆኖ እንደሚገኝ፣ ስለዚህ ለፈጸመው ግፍና በደል እውቅና ሊሰጡ እንደሚገባ። ሁለተኛው ነጥብ ግፍና በደል ፈጽሟል ቲፒኤልኤፍ። ስለዚህ ግፍና በደል ለፈጸሙ አካላት ተጠያቂነት እንዲሰፍን ራሳቸውን እንዲያዘጋጁ። ሶስተኛ ማህበረሰቡ በደል ደርሶበታል፣ ካሳም ይገባዋል የሚል መልእክት ነው። አራተኛ ደግሞ በአሁኑ ሰዓት ቲፒኤልኤፍ በትግራይ ህዝብ ውያ ውስጥ ተደብቆ የጦር ነጋሪት እየጎሰመ ስለሚገኝ ይህንን ደግሞ ማውገዝ እንደሚገባቸው። ሳልሳይ ወያነ እንዲሁ ለአማራ ምሁራን ብሎ ደግሞ አንድ ያወጣው መግለጫ አለ። እንዴት ታዩታላችሁ እናንተ? እውነት ለመናገር ንቀትም ስድብም ነው። እዛው ነጥቡ ላይ መሰረታዊ ነገር አድርገው የሚያነሱት የመጀመሪያው ነጥብ ምንድን ነው? የትግራይ ግዛቶች መመለስ አለባቸው እና ለዚህ ተባባሪ መሆን አለባቸው ነው የሚለው። አንደኛ የሀገር ግዛት እንጂ የክልል ግዛት የሚባል ነገር የለም። እኛም አናውቅም። የትግራይ ግዛት የሚባል አናውቅም። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ በአሁኑ ወቅት ሊቀሰቀስ የሚችልና አደገኛ ያለው ጦርነት በተለየ ሁኔታ የአማራና የትግራይ ህዝቦችን ቀጥተኛ የጦርነት አውደ ውጊያ ወይም የጦር ሜዳ የሚያደርግ በመሆኑ ይህንን ጥፋት በጋራ መከላከልና ማቆም የታሪክና የሞራል ግዴታችን ነው ሲል ይህንን ለማስቀረት በጋራ እንቁም በሚል በተመሳሳይ ለአማራ ልሂቃን ምሁራንና የፖለቲካ መሪዎች ላላቸው ጥሪ አድርጓል። ሰላማዊ ትግል ብቸኛ አማራጭ መሆኑን የጠቀሰው ፓርቲው ህወሓት ወደ ሰላማዊ የትግል አማራጭ እንዲመጣ የሁሉም ትግል ያስፈልጋል ሲል ጥሪውን ማቅረቡን የድርጅቱ የህዝብ ግንኙነት ኃላፊ ብርሃን አጽብሃ ዛሬ ነግረውናል። ሶስት ነገሮች ነው በአጠቃላይ አጽንኦት የሰጠበት። አንደኛ በወረራው የተያዙ የትግራይ ግዛት አንድነት በህገ መንግስት መሰረት ወደ ትግራይ እንዲመለሱ፣ ሁለተኛ የተፈናቃዮች አሉና እነዚህ ደግሞ ክብራቸው ተጠብቀው ወደ ተፈናቀሉበት ቀያቸው እንዲመለሱና እንዲቋቋሙ እዛ ላይ አስተዋጽኦ እንዲያደርጉ ነው። ሶስተኛ ደግሞ የትግራይ መሰረታዊ መብት የሚባሉ የዕለት ዕለት ፍጆታዎችን ጨምሮ የባንክ፣ ነዳጅ፣ መድኃኒትና ሌሎች ህገ መንግስታዊ መብት እነዚህም መፍትሄ እንዲሰጣቸው እዚህ ላይ አስተዋጽኦአቸው እንዲያደርጉና አሁን ያለው ጦርነት ደግሞ በሰላማዊ ንግግር እንዲፈታ የበኩላቸው ሚና እንዲወጡ የሚያስችል እንዴት አድርጎ ይህንን የታሰበውን ችግሮችን በሰላም የመፍታት ውጥን ይፈታል ማለት ይቻላል? እንዲህ አይነት ምልልሶች የሚቀጥሉ ወይም ደግሞ የሚታዩ ከሆነ እኛ ለጻፍነው ደብዳቤ መልስ በሚመስል መልኩና የሆነ ቅድመ ሁኔታዎችን ያስቀምጣል። በትግራይ ህዝብ የተፈጸመ ጄኖሳይድ የሚክድና አሁን በኃይል ይዘት ያለው ግዛት በኃይል ለማስቀጠል በሚመስል ነገር በጣም ንቀትም የተሞላበት የሚል እምነት ነው ያለን። ምክንያቱ በሰላማዊ መንገድ ንግግር እንዲደረግ መፍትሄ እንዲመጣ ነው እኛ ደብዳቤ ጻፍ። በጋራ እንስራ በሚል አንደኛው ለአንደኛው ህዝብ ምሁራን ጥሪ ያደረጉት ሁለቱ ኃይሎች የፕሪቶሪያ ስምምነት አከራካሪ በሚላቸው ቦታዎች ላይ በያዙት አቋም ግን አንዱ የሌላውን ጥሪ ውድቅ አድርገዋል። እነዚህ መግለጫዎች የወጡት ከፌዴራል መንግስት ጋር ያለው ግንኙነት እየተካረረ የመጣው ህወሓት በተለይ ሰሞኑን መቀሌ ከተማ ላይ ተከታታይ ስብሰባዎችን ማድረጉንና የፌዴራሉን መንግስት ታግሎ ማስወገድ ላይ አቋም ይዞ ስራ መጀመሩን ካሳወቀ በኋላ ነው። የህወሓት ቃል አቀባይ ሚካኤል አስገዶም ድርጅታቸው ይህ ውሳኔ ላይ መድረሱን ሰሞኑን ለዶይቼ ቬለ ገልጸው ነበር። ካለ ጦርነት መኖር መቀጠል የማይችል በሀገሪቱ ተቆጣጥሮ ስላለ እሱን ሳይወገድ እንደ ተጋሩ መቀጠልና መኖር እንደማንችል ነው የተረዳነውና እንቅስቃሴያችንም እሱን ማስወገድ በሀገሪቱ ዴሞክራሲያዊ ስርዓት እንዲተከል እንዲመጣ ፍትሃዊ የሆነ
መንግስት እንዲመጣ ለማስወገድ ነው እንቅስቃሴው። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ የዞኑ ስፖርትና ወጣቶች ጽህፈት ቤት ኃላፊ በታጣቂዎች ተገደሉ። ግለሰቡ የተገደሉት አንገር ጉቲን በተባለ ከተማ ወደ ተዘጋጀ የስፖርት ዝግጅት ላይ በመጓዝ ላይ በነበሩበት ወቅት ነው ተብሏል። የአዲስ አበባው የዶቼ ቬለ ወኪል ስዩም ጌቱ ዘገባ አለው። ሐምሌ 17 ቀን 2018 ዓ.ም አርብ በምስራቅ ወለጋ ዞን ጊዳያና ወረዳ አንገር ጉትን ከተማ አቅራቢያ ተፈጸመ በተባለው የታጣቂዎች ጥቃት በሰው ህይወትና በንብረት ላይ ጉዳት መድረሱ ተሰምቷል። በጥቃቱ ካለፈው የሰው ህይወት በተጨማሪ በጥቃት አድራሾቹ ታጣቂዎች ታፍነው የተወሰዱ ስለመኖራቸው ነው የተነገረው። በአንገር ጉትን ከተማ ተዘጋጅቶ እየተካሄደ በነበረው ስፖርታዊ ውድድር ላይ ለመታደም ከዞኑ መቀመጫ ነቀምቴ ተነስተው ወደ ስፍራው በማቅናት ላይ የነበሩ የምስራቅ ወለጋ ዞን ስፖርትና ወጣቶች ጽህፈት ቤት ኃላፊ አቶ ደቻሳ ገነቲ በዚሁ በታጣቂዎቹ ጥቃት ዕላማ ውስጥ ገብተው ከተገደሉትም ናቸው ተብሏል። በወረዳው ቱሉ ሌንጫ በተባለው ስፍራ በተሽከርካሪዎች ላይ አነጣጥረው በደፈጣ በተወሰደው የታጣቂዎች ጥቃት ከወረዳው ባለስልጣኑ በተጨማሪ የመንግስት ጸጥታ ኃይሎች ላይም ጉዳት መድረሱን የአይን እማኞች ለዶይቼ ቬለ ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀው አስተያየታቸውን ያጋሩን የኪረሙ ወረዳ ነዋሪ አስተያየት ሰጪ እንዳሉት ፓትሮል ነበረች፣ የኪረሙ ወረዳ ነበረች የኛው ማለት ነው። ለስብሰባ ሰዎችን ነቀምታ ደርሳ ተመልሳ ስትመጣ ቡትንን አልፋ መንደር ሶስት አካባቢ ላይ ተመታችና እንዳሉ ተቃጠሉ። አንድ ባንከር አለ እዚሁ ኪረሙ ዛንት ላይ የሚሰራ ፖሊሶችም ነበሩ። ሾፌሩም ደግሞ ፖሊስ ነው። እንደዚህ በቃ እነሱ ተቃጠሉ። በቃ እንዳለ ያ ተከሰተ ተብሎ ደግሞ ከዛ ከርቡትን ላይ ቅርብ ስለሆነ ሚሊሾችና ሪቤዎች እንደዚህ ሊደርሱላቸው ቶክስ ስለሰሙ መጡ። ሰፋ አርጎ ቦታ ይዞ ስለነበረ እነሱንም እዛ ውስጥ አስገብተው እነሱንም ገደሏቸው፣ ሚሊሾችንና ሰውየውን ጀምሮ። እንደ አስተያየት ሰጪው የወረዳው ባለስልጣን አቶ ደቻሳ ገነቲ ወደ ስፍራው ሲያቀኑ የነበሩት በጉትን የተሰናዳውን የስፖርታዊ ውድድር ለመከታተል ነበር። የሆነ ውድድር ነገር በጉትን ላይ አለ፣ የከተሞች ያን ለመከታተል መጥቶ እዛ አለ የእግር ኳስ። ያ ይሄንን ክስተት ሲሰሙ ደግሞ ሰው ጋር እንደዚሁ መጣሱ እንጂ ጉትን ላይ ነበረ ለውድድሩ መጥቶ በዚህ አጋጣሚ አለፈ። የምስራቅ ወለጋ ዞን ወረዳ ኪረሙ ግዳያናና አካባቢው ላይ ባለፉት ጥቂት ዓመታት በተደጋጋሚ በተፈጠረው የተወሳሰቡ የጸጥታው ይዞታ መደፍረስ የበርካታ ሰዎች ህይወት ተቀጥፎ ንብረቶቻቸውም ላይ ውድመት ተከስቷል። በአካባቢው በርካታ የገጠር ቀበሌያትም ሰላማዊ የአካባቢው ነዋሪዎች በሚደርሰው የታጣቂዎች ጥቃት ከንብረት እርሻቸው ተፈናቅለው ለሰፊ ችግር ተዳርገዋል። አስተያየት ሰጪው የኪረሙ ወረዳ ነዋሪ እንደሚሉት አሁን ባለው የታጣቂዎች እንቅስቃሴ ደግሞ የባሰ እንዳይመጣ የሚያሰጉ ምልክቶች ተበራክተዋል። በጣም አስፈሪ ከድሮ ከክስተቱ ብዙ ነገር አይተን ነበረ ከዚህም በፊትም ከዛ በላይ ፍራቻ ነው። አሁን ህዝቡ እዚህም ጀምሮ ሊፈናቀል ነው። በቃ አሁን ባለው ሁኔታ ማለት ነው። እንመጣለን፣ ኪረሙን እንይዛለን፣ ምን በቃ ወሬ ስለሚያሰሙ ህዝቡ በቃ ከዚህም በፊት ደግሞ ያየውን ነገር ያውቃል። ንብረቱ አልቀረም፣ ሰው አልቀረም። በቤትም ደግሞ ሰው ይገደላል። ቤት ተፈትሾ ራሱ ሰው ስለሚገደል ህዝቡ በጣም ፍራቻ ውስጥ ነው ያለ። ያው ደጋ ላይ አልተፈናቀለም፣ ግን ብዙ የፈራ አሁን ከተማ እንገባለን ብሎ ስለማስቡ ከተማ ነው አሁን ብዙ እየፈራ ያለ። በቅርቡ ከሳምንታት በፊት በኪረሙ አጎራባች ወረዳ አገምሳ ከተማና ዙሪያው ላይ ተከስቶ በነበረው የታጣቂዎች ጥቃት የሰው ህይወት መቀጠፉና በርካታ ንብረቶቻቸው የአካባቢው የሰላማዊ ዜጎች የነበሩ የቤት እንስሳት መዘረፋቸው በሰፊው መዘገቡ ይታወሳል። ዶይቼ ቬለ በጉዳዩ ላይ ከአካባቢው ባለስልጣናት ተጨማሪ መረጃዎችን ለማግኘት ያደረገው ብርቱ ጥረት ለዛሬ አልተሳካም። ከአንድ ሳምንት በፊት አዳማ በተካሄደው የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ መደበኛ ስብሰባ ላይ በክልሉ በተለይም በእነዚህ የምስራቅና ሆሮ ጉዱሩ ወለጋ ዞኖች አካባቢ ተደጋግሞ የሚከሰተው የጸጥታ መደፍረስ በተመለከተ ለምክር ቤቱ አባላት ማብራሪያ የሰጡት በጨፌ የመንግስት ተጠሪ አቶ ከፍያለው ተፈራ ይህን ብለው ነበር። ሸኔን አፋን ኦሮሞ ዱበቱ ፊ ሸኔን አፋን አማራ ዱበት ኦሮምኛ ተናጋሪና አማርኛ ተናጋሪ ሸኔዎች የተለያዩ ችግሮችን ለመፍጠር ጥረት እያደረጉ ነው። ሁለቱም አካላት አብሮ ሊሄድ የሚችል አንድም እቅድ የላቸውም። ከሌላ አካል ነው ተልዕኮ ወስደው የሚሰሩት። ፍላጎታቸው የተጀመረውን ልማት ማፍረስ፣ መንግስታዊ ስርዓት መናድ ነው። የሚከፈለውን መስዋዕትነት ሁሉ ከፍለን ይህ ተልዕኳቸው እንዲከሽፍ ወደፊትም አጠናክረን የምንሰራበት ይሆናል። ፉንዱራፊስ ጭምኔ ከንረት ወጀኑታ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የመጤ ጠል እንቅስቃሴ ደቡብ አፍሪቃን ከአህጉሪቱ ጋር ቃቅሯል ተባለ። የደቡብ አፍሪቃ መንግስት በበኩሉ ሰሞኑን ባወጣው መግለጫ ከአንዳንድ ሀገራት ጋር የተፈጠረውን ልዩነት በንቃት ለመፍታት ቁርጠኛ መሆኑን አስታውቋል። የአዲስ አበባው የዶይቼ ቬለ የአፍሪቃ ጉዳዮች ዘጋቢ እስክንድር ፍሬው ተጨማሪ ዘገባ አለው።
በጆሃንስበርግና በሌሎችም የሀገሪቱ አካባቢዎች የቀጠለው መጤጠል እንቅስቃሴ በደቡብ አፍሪካ ላይ ዲፕሎማሲያዊ ጫና እያሳደረ ይገኛል። በእንግሊዙ ኦክስፎርድ ዩኒቨርሲቲ የፍልሰትና የልማት መምህር እንደዚሁም በደቡብ አፍሪካ ጆሃንስበርግ በሚገኘው ዊትስ ዩኒቨርሲቲ የምርምር መምህር የሆኑት ፕሮፌሰር ሎረን ላንዳው እንደሚሉት ደቡብ አፍሪካ የገጠማት ዲፕሎማሲያዊ ውዝግብ ከፍተኛ ነው። ከጋናና ከናይጄሪያ ጋር እንደዚሁም ከጎረቤቶቿ ጋር የገባችበትን ውዝግብ በምሳሌነት በመጥቀስም ይህንኑ ለዶቼ ቬለ አብራርተዋል። ጋናና ደቡብ አፍሪካ ጠንካራና የቀረበ ግንኙነት ነበራቸው። ደቡብ አፍሪካና ናይጄሪያም እንደዚሁ ጠንካራ ግንኙነት ነበራቸው። ደቡብ አፍሪካና ጎረቤቶቿም ጠንካራ ግንኙነት ነበራቸው። ያ ግንኙነት አሁን ተበላሽቷል። አሁን በደቡብ አፍሪካና በቀረው የአህጉሪቱ ክፍል መካከል ከፍተኛ ክፍተት አለ እና ደቡብ አፍሪካ ያንን ክፍተት መሙላት ከፈለገች ከፍተኛ ስራ ይጠብቃታል። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ሰሞኑን ባወጣው መግለጫ ፕሪቶሪያ ከአንዳንድ የምዕራብ አፍሪካ ሀገራት ጋር የተፈጠረውን ልዩነት በንቃት ለመፍታት ቁርጠኛ መሆኗን አስታውቋል። መግለጫው በተለይ ጋናና ናይጄሪያን በስም ጠቅሷል። ፕሮፌሰር ላንዳው እንደሚሉት ሁለቱ ሀገራት በስም የተጠቀሱት በጉዳዩ ላይ በያዙት ጠንካራ አቋም ምክንያት ነው። ሁለቱ ሀገራት በስም የተጠቀሱት ደቡብ አፍሪካን በማስፈራራታቸው ይመስለኛል። ናይጄሪያ የኢኮኖሚ ማዕቀብ እንደምትጥል አስፈራርታለች። ጋናም እንደተመለከትነው ከተቃውሞ በተጨማሪ ሕጋዊ እርምጃ እንደምትወስድ አስጠንቅቃለች። ደግሞም እነዚህ ሀገራት የደቡብ አፍሪካ ትልቅ የንግድ አጋሮች ናቸው፣ ትልቅ የፖለቲካ አጋሮች ናቸው። ናይጄሪያ ከደቡብ አፍሪካ በመቀጠል የአህጉሪቱ ትልቅ ኢኮኖሚ ባለቤት ናት። ሁለት የጋና ዜጎች በበኩላቸው በደቡብ አፍሪካ በሚገኙ የተለያዩ ሀገራት ዜጎች ላይ እየደረሰ ያለውን ጥቃት መነሻ ያደረገ ክስ በእንግሊዝኛው ምህጻረ ቃል አይሲሲ በመባል ለሚታወቀው ዓለም አቀፉ የወንጀል ፍርድ ቤት አቅርበዋል። ቀደም ሲል የመንግስት ቃል አቀባይ የነበሩት ፓልግራቬ ዳንኩዋህና የጸጥታ ተንታኝ የሆኑት ኢማኑኤል ኮቲን ያቀረቡት ክስ የደቡብ አፍሪካን መንግስት በጽኑ ይወነጅላል። በሀገሩ ባሉ የውጭ ዜጎች ላይ የሚደርሰውን ጥቃትና የጥላቻ ወንጀል መከላከል አልቻለም የሚለው ከጠቀሷቸው ነጥቦች አንዱ ነው። ድርጊቱ በሰብአዊነት ላይ ከተፈጸመ ወንጀል ጋር እንደሚስተካከልም ገልጸዋል። የደቡብ አፍሪካ መንግስት ግን አድርባይ በማለት ክሱን አጣጥሎታል። እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2000 የመጀመሪያ ዓመታት ጀምሮ በደቡብ አፍሪካ በሚኖሩ የውጭ ዜጎች ላይ ጥቃቶች ይፈጸሙ እንደነበር ፕሮፌሰር ላንዳው አስታውሰዋል። በተለይ በ2008 ዓ.ም በተቀሰቀሰው መጤጠል እንቅስቃሴ ወቅት 62 ሰዎች መገደላቸውንና ከ100,000 በላይ ደግሞ መፈናቀላቸውንም ጠቅሰዋል። ጥቃቱ እየቀጠለ ያለውም የሀገሪቱ መንግስት ኃላፊነቱን ባለመወጣቱ እንደሆነ ያምናሉ። ከዚያን ጊዜ ጀምሮ ይህ ጥቃት በተደጋጋሚ እንዳይከሰት ለማድረግ የደቡብ አፍሪካ መንግስት ምንም አልሰራም እና በተደጋጋሚ ተከስቷል። አሁን የእነዚህን ጥቃቶች መሪዎች ተጠያቂ ለማድረግ እየሰራሁ ነው በሚል ቢናገርም ብዙ ሊሰራው የሚገባና የሚቀር ነገር አለ እና አሁን ያንን ማድረግ ችግሩ ከሰደደ በኋላ የመጣና የዘገየ ነው። አሁን በስልጣን ላይ ያለው የደቡብ አፍሪካ መንግስት ግን ከተለያዩ ወገኖች የሚቀርቡበትን መሰል ወቀሳዎች አይቀበልም። የሀገሪቱ የውጭ ጉዳይ መስሪያ ቤት ሰሞኑን ባወጣው መግለጫም መጤጠል እንቅስቃሴን፣ ዘረኝነትን፣ አድሏዊነትንና መሰል ተግባራትን እንደማይቀበል አመልክቷል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። በፈረንሳይ ፓሪስ የመጀመሪያው የኢትዮጵያ ፊልም ሳምንት ፌስቲቫል ተካሄደ። ባሳለፍነው ሳምንት መጨረሻ ለ3 ተከታታይ ቀናት በማዕከላዊ የፓሪስ ክፍል በተካሄደው በዚሁ ፊልም ፌስቲቫል ላይ በተለያዩ ኢትዮጵያውያን የፊልም ባለሙያዎች የተሰሩ ፊልሞች በፈረንሳይኛ የጽሑፍ ትርጉም ለተመልካች ቀርበዋል። የፓሪሷ ወኪላችን ሃይማኖት ጥሩነህ በፌስቲቫሉ ላይ ተገኝታ ዘገባ ልካልናለች። የበርካታ የዓለማችን ታዋቂ የስነ ጽሑፍ እና የጥበብ ባለሙያዎች ስራዎች መገኛነቷን ተከትሎ የብርሃን ከተማ የሚል ስያሜን ያገኘችው ፓሪስ ሰሞኑን ደግሞ በኢትዮጵያ የፊልም ፌስቲቫል ሳምንት ደማምቃ ሰንብታለች። የፌስቲቫሉ አዘጋጅ የሆኑት የአበሻቪው የቴክኖሎጂና መልቲሚዲያ ተባባሪ መስራችና የኦፕሬሽን ዳይሬክተር የሆኑት ወይዘሮ ትዕግስት ከበደ ለዲ.ደብልዩ እንደተናገሩት የኢትዮጵያን ፊልሞች እንደ ፓሪስ በመሳሰሉ ታላላቅ የዓለማችን ከተሞች በሚገኙ ሲኒማ ቤቶች ዓለም አቀፍ እይታን እንዲያገኙ ለማስቻል ይህ መሰሉን የፊልም ፌስቲቫል ሳምንት ፓሪስ ላይ ማዘጋጀት መቻላቸውን ተናግረዋል።
ለምን ፓሪስ ሲባል ፈረንሳይ በካን ፊልም ፌስቲቫል ይታወቃል። ፓሪስ መተን ፊልማችንን ማሳየት ማለት ወደዛ ሊያቀርበን ይችላል ነው አንደኛው። ነዋሪውም እዚህ ደግሞ ሁሉም ሰው አርትና የሚወድ ሲኒማ የሚገባ ወዳጅ ሆኖ ስለሚኖር ፓሪስ መምጣታችን ለመቅረብ መክል ነው። ለዚህም ደግሞ ኦዲየንሱንም ለማየት፣ ለመነጋገር፣ ለመመካከር ከሱ ባሻገር ደግሞ ከጠበቅነው በላይ ነው ማህበረሰቡን ያገኘ ነው እና ከዛ ደግሞ ከኛ ጋር ቆይቶ ስንወጣም እየሸኘን የወጣው ይሄን ስና ደግሞ የሰው ይሄን አይነት የራሱን ታሪክና ፊልም የሚወድ ስለሆነ ነው ብለን ነው ባለሙያዎቹንም አምጥተናል። ያን የምናመጣበት ምክንያት ምንድነው? ህዝቡ እንዲያያቸው፣ ቅርበታቸውን እንዲያይ። ሲኒማ ቤቱም ቆንጆ ነው። ላቲን ኮርተር በጣም የታወቀ ሰፈር ነው። ስለዚህ ደስ ብሎናል። ኢትዮጵያ ብቻ ሳይሆን ሌሎቹ መጥተው አሞግሰውታል። ተቋማቸውም ይህ መሰሉን የፊልም ፌስቲቫሎች በተለያዩ ከተሞች ከማዘጋጀት ባለፈም እንደ ኔትፍሊክስና አማዞን የመሳሰሉ የፊልም መመልከቻ መተግበሪያዎች ሁሉ በውጭ ሀገር የሚኖሩ የኢትዮጵያ ፊልም አፍቃሪያን ተመልካቾች ህጋዊ መንገድን ተከትለው ፊልሞችን መመልከት እንዲችሉ የአማርኛ ፊልሞች መተግበሪያን በማስተዋወቅ መስራት ከጀመሩ 10 ዓመታትን መቆጠሩንና ይህም ለኢትዮጵያ ፊልም ኢንዱስትሪ ድጋፍ የበኩላቸውን ድርሻ እየተወጡ እንደሚገኙም ወይዘሮ ትዕግስት ጨምረው ተናግረዋል። የፊልም ጸሐፊና ዳይሬክተር ቴዎድሮስ ተሾመም ዝምታዬ በሚለው በትወና በተሳተፈበት የፊልም ስራው በፓሪሱ የፊልም ፌስቲቫል ላይም ተካፋይ ነበር። ወደዚህም ሆነ ወደ ሌሎች የዓለም ክፍሎች ፌስቲቫሎች መሄዳቸው 2 ጥቅም አለው። አንዱ የኢትዮጵያን ኢሜጅ ለመላው ዓለም ያስተዋውቃል። ኢትዮጵያኖችም የራሳቸውን የታሪክ አጠራረቅ መንገድ ያለማምዱበት። ሁለተኛ ለኢትዮጵያውያን መገናኛ ምክንያት ነው። ሌላው ኦዲየንስ ጋር ያገናኘናል። ተራርቀን ያለነው አንድ ፋርማሲ ያላቸው እናት አሉ። ፋርማሲያቸውን እየዘጉ 3 ቀን እኛ ጋር ፊልም ለማየት ይመጡ ነበር። እሱ አይደለም ግን የሚገርመው ፋርማሲያቸውን ሲዘጉ በሩ ላይ የሚለጥፉት የኢትዮጵያ ፊልም ፌስቲቫል ስላለ ወደዛ ሄጃለሁና ዛሬ ዝግ ነው ብለው። ለኔ ይሄ ከእሳቸው መምጣት በላይ ነው ትርጉም። ሀገሬ ተወክላ እዚህ መታለች እና የእናንተ ገበያ ይቅርብኝ ለዛሬ ብለው እንዴት ትልቅ ሪፕሬዘንቴሽን እንደሆነ ልነግርሽ አልችልም። እና ያየነው ነገር ሁሉ ደስ ይላል በጣም። ታሪካዊ ዘውግ ባለው ሲመት በተሰኘው የአማርኛ የመጀመሪያ የፊልም ስራዋን ይዛ በፌስቲቫሉ ላይ የተሳተፈችው ወጣቷ የፊልም ደራሲና ዳይሬክተር ኤልዲያና በላይነህ በዚህ መሰሉ መድረክ ላይ መሳተፏ ለሙያዋ ትልቅ እገዛ ያለው መሆኑን በመጥቀስ ይህም ለባለሙያተኞች ለወደፊት ትልቅ እድልን ይዞ የሚመጣ እንደሆነም ተናግራለች። የኔ ሲመት በሚለው ፊልም የመጀመሪያ ፊልም ነው። ሲመት ይላል። ስቶሪካል ፊልም ነው። በኢትዮጵያ ውስጥ የመጀመሪያው ኤፒክ ነው እና ፓሪስ ላይ የመጀመሪያ ፊልም ፌስቲቫል በመሆኑ የመጀመሪያውን እንደ ታሪክም ሲቀመጥ ደስ ይላል በጣም እና ፈረንሳዮቹ ገብተው በሰብታይትል ነው ፊልሜን ሲያዩት የነበረው እና በጣም ቆንጆ ደስ ብሎናል። በመጨረሻም ላለፉት 22 ዓመታት ኑሯቸውን በፈረንሳይ ያደረጉት የፌስቲቫሉ ተሳታፊ ወይዘሮ ሳባ አባተ በቲያትርና ሲኒማ ተቋም ውስጥ በአስተዳደር ስራ ውስጥ ተሰማርተው ይገኛሉ። የኢትዮጵያ ፊልሞችም በፈረንሳይ ሲኒማ ቤቶች እንደ ሌሎች በውጭ ቋንቋ ተሰርተው እንደሚቀርቡ ፊልሞች ሁሉ ለተመልካቾች በቋሚነት ለእይታ ለማብቃት ፌስቲቫሉ ፓሪስ ላይ መካሄዱ ጠቀሜታው ከፍተኛ መሆኑን እንዲህ ሲሉ ገልጸዋል። ብዙ የኢራን ፊልም ያለ ፈረንሳይ ሀገር ብዙ የኮሪያ ፊልም ሞልቷል። የጃፓን ፊልም ይመጣል። ቋንቋቸውን አናውቅም። ሰብታይትል አለ። የቋንቋ ነገር አይደለም። ኳሊቲው የፊልሙ አቀራረጹ፣ ታሪኩ እና ኮሚኒኬት ማድረግ አለብን፣ ማስታወቅ አለብን እንዲታይ 1-2 ይደረግና ከዛ በኋላ አንድ ከተጀመረ ይቀጥላል። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ። አድማጮች የምሽቱን የዜና መጽሔታችንን እዚህ ላይ አጠቃለልን።